ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ መጥቶ ግብጽ በምትፈልገው መስፈርት አስገዳጅ ውል ይፈርማታል ይላል። ህዳሴ ግድብን ችግር ለመፍታት ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ይደርሳል። በህዳሴው ግድብ ጉዳይ ላይ ግዴታ ዓለም አቀፍ አስገዳጅ አሳሪ ውል ልትገባ ይገባል። ከዚህ ውሃ ላይ ከኤሌክትሪክ ጠቀሜታ ውጪ ምንም ነገር እንዳታደርግ ቃል የሚያስገባ እንደዛው መስመር እንፈልጋለን ይላል። በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሮ፣ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ። السلام عليكم. رئيس وزراء إثيوبيا أبي أحمد يصل مصر لحل أزمة سد النهضة والقبول. سلامتا كاقرب بوهلا بقطتا يا ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ይደርሳል ነው እና ኦልሞስት ደርሷል እንደሚባል አይነት አነጋገር ነው በሱ ማለት ነውና ኦኬ بمطالب مصر ويوقع على اتفاق دولي ملزم. እናም ግብጽ በምትፈልገው መስፈርት እቺ ታስቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ መጥቶ ግብጽ በምትፈልገው መስፈርት የዓለም አቀፍ ማህበረሰብ ታዛቢነት አስገዳጅ ውል ይፈርማታል ይላል። ማሻአላህ ጥሩ ነው። የአንዳንዴ የግብጾች ልብ ማለት ነው ያኒ ልብ እንቅርት ይመኛል ይባላል እና መመኘት አይከለከልም። ስለዚህ ከምኞት አኳያ ይመስለኛል ይሄ አሁንም እና እንጂ ጠቅላይ ሚኒስትር ኦፊሻሊ ምንም ነገር እስካሁን አልሰማንም። ወደ ግብጽ ሄዱ የሚል ነገር አልሰማንም እና ምንድነው የሚለው ይፈርሟታል ይላል። ኦኬ لي والبلد دعوا ደግመዋለሁ ያባባሉ በጣም ደስ ብሎኝ። السلام عليكم. رئيس وزراء إثيوبيا أبي أحمد يصل مصر لحل أزمة سد النهضة يا ህዳሴ ግድብን ችግር ለመፍታት ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ይደርሳል። قبول بمطالب مصر ويوقع على اتفاق دولي ملزم. እናም ዓለም አቀፍ አስገዳጅ ውል ግብጽ በመታስቀምጠው መስፈርት ተቀብሎ ይፈርማታል። ኦኬ لي والبلد ده عنوان خبر لما تسمعوا دلوقتي لازم تقول انه مستحيل يحصل او ان እናንተ ይህን አይነት ሐሳብ በምትሰሙበት ወቅት ሁላችሁም ይሄ በፍጹም ሊሆን አይችልም ይሄ ሙስተሂል ትላላችሁ ማለት ነውና ያው ሙስተሂል የምትለዋን ቃል ብዙዎቻችሁ እንደያዛችኋት እርግጠኛ ነኝ። ሙስተሂል የምትለዋን ቃል ስሰማ ማነው ጋሽ ተድላ ትዝ ይሉኛል እና ጋሽ ተድላ ሙስተሂል የምትለዋን ቃል ይወዷት ነበርና ሙስተሂል በፍጹም ሊሆን አይችልም ትሉ ይሆናል። خبر مفبرك بس لما تعرفوش ان ده ይሄ ዝም ብሎ ወሬው ራሱ የተፈበረከ ነው አዲስ ሰዎች የሰሩት ፈጠራ ነው ትሉም ይሆናል። خبر بجد وليه كواليس حضرتك وتفاصيل تنشر لاول مره وده حصر عبر 50 اقتصاد والصحفيها اللي قدروا يجيبوا المعلومه دي. احنا لو ስለዚህ እኔ ግን አሁን የምነግራችሁ ነገር እውነት ነው። ከተለያዩ ሳቢዎች ጀርባ እንደ እርግጠኛ እስከመሆን ድረስ የወሰድኩት የሆነ መረጃ ነው ከተለያዩ አቅጣጫዎች ምናልባትም ከማንም ልትሰሙት በማትችሉት መልኩ ይሄ ያው የተለመደ የሆነች የግብጻዊ ማጋነኛ ጠብ ጠብ አድርጎበት ይቀጥላል። عنه في اللايف ده خوفا من ان اي حد يسبقنا ويعلن الخبر وجاي لك النهارده بالكواليس وكواليس الكواليس.
ዛሬ በሚስጥር እና ውስጥ ብቻ የተሰሙ የሆኑ ምናልባትም ይህንን ወሬ እናንተም በደንብ ይዛችሁ የመጀመሪያው ዘጋቢዎች በተለያዩ ቦታዎች ላይ ከወዳጆቻችሁ ጋር ከምን ጋር ስትገናኙ በቃ ልክ እንደ የመጀመሪያው ሰው በመሆን ወሬውን የምታቀብሉ ሰዎች ትሆናላችሁ ይለናል። الخبر ده في أي مكان اعرف إن المصدر 50 اقتصاد. ስለዚህ ግን ይሄ መጨረሻ ግን እንዳትረሱ ይሄ ከኔ ማለት ከኔ ቻናል የወጣ ብቻ እንደሆነ እወቁ ነው። هي حلقة كواليس بامتياز فمش محتاجة مقدمة. 50 شاي بقى أو براد شاي عيار تقيل ويلا بينا. لكن الإعداد بيقول لك معلومة مهمة جدا ما تنساش تعمل لايك وتعلق على الفيديو እንግዲህ ይህ ፕሮግራም ትንሽ ከበድ ስለሚላችሁ በሻይ አውጥዋጡት ይያለን ሻይ ይዛችሁ እና ሰብስክራይብ ማድረግ አትርሱ ብሏል። ይሄን ደግሞ ለኔ ማለት ነው እናንተ ሰብስክራይብ ማድረግ አትርሱ። في البداية بس عايز أكد نقطة بأكد عليها كتير وده السبب إن كل يوم الحمد لله في ناس جديد بتنضم ل 50 اقتصاد. መጀመሪያ በጣም ላረጋግጥላችሁ ፈልገው ነገር አለ عبر اللي بيعملوا سبسكرايب او اللي بيكونوا عندنا بيعملوا متابعه على الصفحه. احنا صحفيين جينا من ورا الكاميرا بعد ما كنا بنجيب المعلومه وننفرد بها قبل اي حد وتنشر عبر الجرائد او عبر الصفحات او عبر السوشيال ميديا المكتوب. اوكي ይህ አሁን የምነግራችሁ ነገር ልክ ሌሎችም ሐሳቦች ላይ አንዳንዴ ከማንም የተለያዩ ጋዜጦች ላይ ምናምን ከመውጣታቸው በፊት ኢንፎርሜሽን ምናገኝባቸውን መስመሮች ተጠቅመን ኢንፎርሜሽን እያመጣን ለእናንተ በማሳወቃችን ነው ከእናንተ ጋር መጀመሪያም የተግባባነው ነው የሚለን እና ይህ አንዱ ነው። ስለዚህ በደንብ ተከታተሉኝ ለማለት ነው። فجينا من ورا الكاميرا لقدام الكاميرا وبدأنا نعمل مشروع لينا. هذا المشروع هو مشروع صحافة مرئية. نوع بقى من السوشيال ميديا مع الصحافة المكتوبة مع القصة دي كلها وبدأنا نجيب المعلومة اللي كنا بنصريحات رسمية بهذا. احنا صحفيين رسميين معتمدين. بقول الكلام ده ليه عشان أول ما بقول لك المعلومة هنا بعض الناس ولديه نفوذ قوي في أفريقيا وهو جاي قبل ما يركب الطيارة كنت قايل لك اوكي زيجا مستشار ترامب الشرق لدينا طرح مفصل لمعالجة ملف السودان ومضمون على تطبيق اتفاق غزة. هون የአሜሪካው ምንድነው ስሙ የአሜሪካው ሙስተሻር ወይም ደግሞ አማካሪ የሆነው ሰው ወደ ግብጽ ይላካል። ግብጽ ላይ ሊፈጽማቸው የሚፈልጋቸው ነጥቦች ውስጥ ዋናውና ትልቁ የሱዳን ጉዳይና የጋዛ ጉዳይ ከግብጽ ጋር ደግሞ የእስራኤል ጉዳይ በተያያዘ በአጠቃላይ የጋዛ የመካከለኛው ምስራቅ ከፍልስጤም ጋር ተያይዞ የሚነሱ ነገሮችን በሙሉ ለመፍታት ነው። لأن دي حصر. يلا بينا نخش في الحلقة. هناك وفد أمريكي كان من حوالي أسبوع تقريبا في القاهرة. الوفد ده كان بقيادة مسعد بولس مبعوث ومستشار ترامب ورجله في أفريقيا. تقدر تقول عليه مهندس علاقات وصفقات أمريكا ومصر. ይህ ሰው በጣም ብዙ በአፍሪካ ጉዳይ ላይ ችግሮችን በመፍታት አሜሪካ የምትንተራስበት ወይም የምትመረኮዝበት ትልቅ ሰው ነው። ይህ መቅሱድ باولوس ነው طلعها في افريقيا والشرق الاوسط ولديه نفوذ قوي في افريقيا وهو جاي قبل ما يركب الطياره كنت قايل لك الخبر ده في لايف هنا. طيب ከዚህ በፊት አውሮፕላን ላይ ራሱ ከመምጣቱ በፊት የተለያዩ ሐሳቦችን አንስተን ስንወያይ ነበረ። እናም ሊፈታቸው የሚፈልጋቸው ነጥቦች እነዚህ ናቸው ብለን አውርተን ነበር። እሱም የሱዳን ጉዳይ ከዛ የጋዛ ጉዳይ። الراجل ده تم الاتفاق معاه على ترتيبات كثيرة تخص السودان وليبيا مش وقت الكلام عنه لكن يا ليبيا ጋር በተያያዘ እንደዛ أكثر ما تم الحديث عنه هو تحركات مصر في القرن الإفريقي وتواجد. ሌላው ዋናውና ትልቁ የግብጽ በአፍሪካ ቀንድ ያላትን እንቅስቃሴ ነው። እዚህ ጋር የምታዩት ኢሳያስ አፈወርቂ ከዛም ሐሰን ሼክ መሐሙድ የሶማሊያው ፕሬዝዳንት ናቸው። እነዚህን ከነዚህ ጋር ተያይዞ ደግሞ በአብዱል ፈታህ አሲሲ የሚደረጉ የተለያዩ እንቅስቃሴዎች ውስጥ እንደ ትልቅ ፋይል ተደርገው የተያዙት የህዳሴ ግድብና አሁን ደግሞ የኢትዮጵያ የባህር በር ማግኘት አለማግኘቷ ላይ እንደ እንቅፋት ከቆሙትና ይሄን ጉዳይ بጣም በሰፊው ከሚቃወሙት ሰዎች መካከል ዋናው ራሱ عبد الفتاح السيسي. الدعم المصري هناك لدول إريتري وجيبوتي والصومال وحتى السودان. نا بزي هدت عبد الفتاح السيسي لإرترا لسوماليا لجيبوتي ليلا وقرتو سودان
አጋዥ የነሱ ሰነድ ሆና ወይም የነሱ አካል በመሆን ልታግዛቸው እንደፈለገች ዓለም ያውቀዋል ነው የሚለው عسكري لكن الأهم هو ما طلبه هو بخصوص إثيوبيا ليه ግን ዋናውና ትልቁ በአብዱልፈታህ አልሲሲ ፋይል ውስጥ ከአሜሪካኖቹ ጋር በተለይም ከአማካሪው ጋራ ትልቅ ሊፈቱ የሚፈልጉት ጉዳይ ከኢትዮጵያ ጋር የተያያዘውን የግብጽ ኢሹ ነው الأهم لأن في نفس التوقيت توقيت زيارته ودي معلومة لجأ أبي أحمد في الكواليس للحديث مع أوروبا على أنها تتدخل للوساطة بينه وبين مصر الاتحاد الأوروبي سيبك من التصريحات العنترية اللي في العالم دي بتبقى لزوم الشو السياسي ሌላው በተለያዩ የውስጥ መስበሮች ባገኘናቸው ሁኔታዎች ሰሞኑን በአብዱልፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ጋር ተያይዞ በሚያወጣቸው መግለጫዎች የተንተራሱ ጉዳዮች ውስጥ አንዱ ወይም የተነሱ ጉዳዮች ውስጥ አንዱ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አውሮፓ ህብረቱን የኛንና ማለት የኢትዮጵያንና የግብጽን ጉዳይ አንድ መላበሉን የሚል የጥያቄ ወይም ደግሞ የአሸማጋይነት መስመርን ከአውሮፓ ህብረቶች እንደሚፈልግ የሚያሳይበት ሁኔታ ሄዷል ነው የሚለው ያው እውነት ይሁን ውሸት አናውቅም በ5,700,000 ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል ቴምር ፕሮፐርቲዎች ነን ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5,700,000 ብር ሙሉ ክፍያ ባለ 3 መኝታውን ደግሞ 9,900,000 ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን ስልካችንን ከስር እናስቀምጣለን ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ አመሰግናለሁ كل رئيس بيعمل كده قدام شعبه لكن ما يدور في الكواليس حاجة تانية بولس طلب تسوية ملف سد النهضة إثيوبيا ይህንን ማድረግ ማለት አንድ የተለያዩ ታላላቅ አገራት እንደ አውሮፓ ህብረቶች የመሳሰሉት ጣልቃ እንዲገቡ በዚህ ጉዳይ ላይ መቼ ነው የሚያደርገው አንድ መንግስት ሲባል ሁላችንም ይገባናል ነው እና ሲጨንቀው ምናልባትም ህብረተሰቡ ፊት እንዲሆንኩኝ እንዲያረኩኝ ማለት አይችልም ነገር ግን ሌሎች ሰዎች ግን እንዲደርሱለት ይጠይቃል በተለያየ መልኩ ማለት ልክ እንደ ዲፕሎማሲ ነገሮችን ለመፍታት በሚፈልግበት በሚሻበት ወቅት مصر ردت بالموافقة بأن يكون هناك اتفاق دولي ملزم لإثيوبيا بالآن ስለዚህ በዚህ ሂደት ውስጥ ግብጽ ምላሽ ሰጥታለች መጀመሪያም ታስቦ የነበረው ስለነበረ በህዳሴው ግድብ ጉዳይ ላይ ግዴታ ዓለም አቀፍ አስገዳጅ አሳሪ ውል لتجبا يجبل اتفاق يتضمن بنود أولها خلاص سد النهضة اتبنى يبقى اتفاق ملزم بتشغيله وغلقه ويبقى المسؤول عن ده لجنة مصرية أوروبية أمريكية سودانية إثيوبية هي يا مجمرو يا اثنين زي هاينتو سممنت ليزو ميجبا هنا እንትናቸውን በዛው እንዴት ነው የሚያስቡት ምንድነው የሚፈልጉት የሚለው ነገር ማወቃችን ተገቢ ስለሆነ ነው እና ትራምፕ ወይም አሜሪካኖች ከአማካሪያቸው ጋራ ሊያስፈጽሙት የሚፈልጉት ነገር በህዳሴው ግድብ በኩል የኢትዮጵያን የህዳሴ ግድብ ግብጽ ሱዳን አሜሪካ እንደዚሁም ደግሞ የአውሮፓ የተወሰኑ ወኪሎች እና ራሷ ኢትዮጵያ በጋራ የሚያስተዳድሩበት የሆነ በተለይ መክፈቻና መዝጊያውን በተመለከተ ውሃው ምን ያህል ይያዝ ምን ያህል ይለቀቅ ምናምን የሚለው ነገር ሊወስኑ የሚችሉ የጋራ የሆኑ ኮሚቴ የሚቋቋምበት የሆነ መስመርን ማዘጋጀት የሚል ነው ይሄ አንዱ ምኞት ነው ምኞታቸውን ማወቅ ጥሩ ነው ማለት ይፈጸማል አይፈጸም እሱን በኋላ ምን ይሆናል زيادة حصة مصر من المياه وكذلك السودان 3 لا يكون هناك أي سدود جديدة ሌላው ሁለተኛውና ከዚህ ጋር ተያይዞ ማለት ለምንድነው እንደዚህ አይነት ኮሚቴ የሚያስፈልገው ሲባል የግብጽ የውሃ መጠን እንዳለ እንዲፈስላት ትፈልጋለች ምንም አይነት ሳይጎድል ማለት ነው ይሄም አንዱ ህልም ነው ምክንያቱም ኢትዮጵያ ይሄን ያክል ግድብ ገድባ ከዛ በኋላ ደግሞ ሌሎችም ግድቦች በመትገደብበት ወቅት የምትፈልጋቸው ነገሮች ከሆኑት ውስጥ አንዱ ምናልባት
ውሃውን ቢያንስ የተወሰነ ውሃ በቋሚነት እዛው ግድቡ ላይ የሚቆይ ስለሚሆን ያንን ቋሚ ድርሻ ትወስዳለች ወደዱም ጠሉም ማለት ነው ልክ አሁን ላይ እንዳደረገችው ከዛ ከተወሰነ ሌቭል በኋላ ደግሞ የመልቀቅ ውሃውን የመልቀቅ ምናምን እንዳለ ሆኖ ነገር ግን ኢትዮጵያ በፈለገችበት ከዚህ ቡሃይራ ወይም ሐይቅ ጋር ተያይዞ የመጠጥ ውሃ ልትፈልግ ትችላለች ኢቭን የመስኖ ውሃ ልትፈልግ ትችላለች ሌላም ወይም ሌላው ቀርቶ የውሃ እያሸጉ ምናልባት የመጠቀም የመሳሰሉት ፕሮጀክት ሊሆን ይችላል ሌላም ማንኛውም ከውሃ ጋር የተያያዙ ፕሮጀክቶችን ልትፈልግ ትችላለች ስለዚህ ያ ሰዓት በሚደርስበት ወቅት ምንም ጠብታ ውሃ መንካት አትችልም የሚያስብል ከዚህ ውሃ ላይ ከኤሌክትሪክ ጠቀሜታ ውጪ ምንም ነገር እንዳታደርግ ቃል የሚያስገባ እንደዛው መስመር እንፈልጋለን ይላል على فرع النيل الازرق من اثيوبيا نهر النيل ሌላው በናይል ውሃ ላይ ወይም ጥቁር አባይ ማለት ነው እና ጥቁር አባይን መጋቢ የሆኑ ማንኛውም ወንዞች ላይ ምንም አይነት ግድብ ኢትዮጵያ ላትሰራ ቃል ትገባለች በጣም ምኞት ደስ የሚል ምኞት ለነሱ ማለት ነውና ግን በዛው ምን እየነገሩን ነው ማለት ነው ይሄን ውሃ ኢትዮጵያ መጠጣት አይገባትም እንዲሁ እሷ ጋር ይመንጭ እንጂ የተሰራው ለኛ ነው እያሉን ነው በዛው الفرع اللي هو هناك في اثيوبيا بيسمى عليه او يطلق عليه النيل الازرق لا دلوقتي ولا في المستقبل الا بموافقه مصر والسودان ودول مفوضيه النيل كاملين العدد مش موافقه اغلبيه لا ده موافقه ሌላው የዓለም አቀፉ ማህበረሰብ ውስጥ የሚመረጡት እነዚህ ከህዳሴው ግድብ ጋር በተያያዘ የመክፈት የመዝጋት ሂደት ውስጥ ጣልቃ እንዲገቡ የሚፈለጉት ልምድ ያላቸው ወይም አዋቂዎች ተብለው የሚታሰቡት ሰዎች በተጨማሪ የኢትዮጵያ ማንኛውም ወንዝ ላይ ምንም አይነት ግድብ መስራት በመትፈልግበት ወቅት ይሄ 1929 ስምምነት የሚመስል ነገር ነው ግብጽ ልትስማማ ይገባል እና ምንድነው የሚሰራው ምናምን ጥናት ሁሉ ይደርሳታል ከመሰራቱ በፊት ከዛ በኋላ ጎሄድ ወይም ኖ ማለት መብት ይሰጣታል ያ የቪቶ ድምጽ ይሰጣታል ማለት ነው ይሄንን ምናልባት ሊጋፋት የሚችሉ ኃይሎች የሚሆኑት የውሃው ባለቤቶች የሚባሉት እነዚህ የናይል ቤዝን ሀገራት በሙሉ እና በሙሉ ድምጽ ሲባል ማለት ነው ግብጽና ሱዳንም ተጨምረው በሙሉ ድምጽ ይለፍ ያሉት የሆነ ግድብ ካልሆነ በስተቀር አይሰራም ይላል ያ ማለት ነው ልክ እንደ ኤንቲቢው ስምምነት እነሱ ኖ በማለታቸው የተነሳ የኤንቲቢው ስምምነት ቫሊድ አይደለም ተግባራዊ ሊሆን አይችልም ምክንያቱም አንዳንዶች እንደምንለውኛ አሁን በ6 ሰዎች 6 ለ5 በወጡበት የ11 ሀገራት ስምምነት ኤንቲቢው ተግባር ላይ ይውላል ነው የኛ ሐሳቤ እነሱ ግን ኖ የኤንቲቢው ስምምነት መሆን ያለበት በሙሉ ድምጽ ነው ማለፍ ያለበት አንድ ሀገርም ኖ ካለች ወይም አንድ ሀገር ካልተስማማበት በጉዳዩ ላይ ውድቅ ይሆናል የሚል ነው እንትናቸው ስለዚህ አሁንም እንደ ምኞት የሚቀመጠው ሌላው እኔ ሁሌ እቺ አስገዳጅው ምን ትመስላለች እንደው ንገሩን ስንላቸው ሁሌ እሽሞኑ ሆኖ ነበር ይሄ ሰው ያፈረጠላቸው ማለት دولة يعني لو دولة واحدة رفضت يبقى انسى ولو اثيوبيا بنت بالمخالفة يبقى السد ده مخالفة دولية تستلزم التحرك بشتى الطرق ስለዚህ በኢትዮጵያ በኩል ይህ አንድ ሰው እንኳን ያልተስማማበትን ማለት አንድ ሀገር እንኳን ያልተስማማበትን ማንኛውም በውሃዋ ላይ ተግባር ብትሰራ በዓለም አቀፉ ተጠያቂ የሚያደርግ የሆነ ውል ነው የሚደረገው ያ ማለት በምንም መልኩ ያ ግድብ እንዲወገድ ወይም ደግሞ ተግባራዊ እንዳይሆን ገና ሳይሰራ ከሆነ እንዳይተገበር አይ ደግሞ ያንን የተስማሙበትን ባህሪ ወይም ደግሞ ስፔሲፊኬሽን ወይም ሁኔታዎች የሳተ አካሄድ ኢትዮጵያ ራሷ በፈለገችው መልኩ የሰራችው ግድብ ከሆነ ደግሞ በማንኛውም መልኩ በዓለም አቀፍ ጫና እንዲፈርስ ይደረጋል የሚል ነው حتى لو بالقوة لإزالته 4 تدفع إثيوبيا تعويضات عن ما حدث في مصر والسودان اللي هو الفيضانات الأخيرة واللي منها ሌላው ኢትዮጵያ በሱዳን ላይ ልክ እንዳደረሰችው አይነት ጎርፍ በነሱ ሳቢ ማለት ሌላው ደግሞ በግብጽ ላይም እንደዛው አደረሰች የሚሉት ጎርፍ አይነት በሚከሰትበት ወቅት ኢትዮጵያ የካሳ ተግባር ልትፈጽም ያ ማለት ነው ሱዳን እስከ ዛሬም ድረስ ስትጥለቀለቅ ነበር ስትሰምጥ ነበር እስካሁን ምንም አንከፍልምም
ምንም አንጠየቅም ምክንያቱም ግድብ አልሰራንም አሁን ግን ግድብ ስለሰራን ምናልባትም ሊደርስባት የነበረው አደጋ 20 ሰው መሞት ከሆነ ነገር ግን ህዳሴ ግድቡ ከተሰራ በኋላ የሚሞተው 10 ሰው ከሆነ 10 ሰው ላይ ኢትዮጵያ ትጠየቃለች ነው ይሄ ማለት ነው ከግድቡ ጀርባ ለሚሰሩ ማንኛውም ነገሮች ተጠያቂ የሚያደርግ የሆነ ውል ይፈልጋሉ ይሄም لك عند قدم እንዳልኩት እንደ መነሻ ልብ እንቅርት ይመኛል አይነት ነው في مصر غرق أراضي طرح النهر آخر شرط ده احنا حاطينه ومش عايزينه بنصعبها عليهم عشان بس يرضوا بالباقي طلبت مصر ايه طلبات مصر منطقيه ومقابل كده مصر هترضى بحصلت الميه اللي انتوا عملتوها عندكم بس في شرط خامس بنكشف عنه في حلقه اليوم ان لو سد النهضه انهار أراضي طرح النهر آخر شرط ده احنا حاطينه ومش عايزينه بنصعبها ሌላው የመጨረሻ እንደ መስፈርት ተቀምጦ የሚታየው በግብጽ በኩል ወይ የሚታሰበው የማንፈልገው ቢሆንም ነገር ግን ሌሎቹን እንዲቀበሉን ስንል የግድ ማስገባት ያለብን የሆነ ለነሱም ትንሽ ቤኔፊት የምንሰጥባቸው የሆኑ አይነት መስፈርቶች ናቸው ይለናል እነሱን ዘረዝራቸዋል عليهم عشان بس يرضوا بالباقي طلبت مصر ሌሎቹን እንዲፈቅዱ እንትን ነው ምንድነው እንደ ጉቦ መሆኑ ነው ያኛው ሐሳብ ላይ እንድትስማማ በዚህኛው የተወሰነች ነገር እንሰጣለን የሚል ነው ايه طلبات مصر منطقيه ومقابل كده مصر هترضى بحصلت الميه اللي انتوا عملتوها عندكم بس في شرط خامس بنكشف عنه في حلقه اليوم ان لو سد النهضه انهار فلن تبني اثيوبيا سد بديل ليه وهيكون ملتزمه بتعويضات لدول المجرى مصر والسودان እና ለግብጽ ለኢትዮጵያ የተወሰኑ የውሃ ድርሻዎች ከህዳሴ ግድብ ጋር ተያይዞ በጣም የተወሰኑ ድርሻ እንዲኖራት ይደረጋል ነገር ግን ይልና ከህዳሴ ግድቡ በምንም መልኩ መፍረስ ወይ አደጋ ቢደርስበትና በዛ የተነሳ ብዙ ውሃ መጥቶ አደጋ ቢደርስ ወይም ግድቡ ላይ ከፍተኛ አደጋ ቢደርስበት ሁለተኛ ያንን ግድብ መልሳ እንዳትሰራ ደግሞ የሚል ሌላ መስፈርት ይቀመጣል ይላል ይሄ በሙሉ እንዳልኳችሁ ለመስማት ራሱ ሚቀፍ የሆነ እውነት ሚለው ከሆነና ግብጾች ይሄንን ኢሊቱ ራሱ የጻፈው ከሆነ ይሄንን አይነት ጽሁፍ ያው በጣም ኢቭን ያንደኛ ክፍል ተማሪ ሊጽፈው ማይገባ ጽሁፍ ጽፈዋል ስለዚህ ለራሳቸው የሚሰጣቸው የሚመለስላቸው ነው የሚሆነው لما سيلحق بهم من خسائر محتمله اللي هو حط الشرط ده يعتبر معلم وقاري المستقبل كويس طبعا انت دلوقتي بتحاول تفتح على قد ما تقدر ስለዚህ በማንኛውም ሁኔታ ከግድቡ ጀርባ ያሉ ወይም ከግድቡ በኋላ ያሉት ሀገራት እዛ ውስጥ ሱዳንና ግብጽ ማለት ነው ሌላ ሀገር የለንም ስለዚህ በእነሱ ላይ የሚደርሱ ማንኛውም ኪሳራዎችን ከፍላም ነው ኢትዮጵያ እንደገና ደግሞ በዛ ኪሳራ ያመጣው የሆነውን ይሄንን ግድብ መልሶ ደግሞ ለመተካት ፈጽሞ ማይቻልበት መስፈርት ነው አስቀምጠን የምናስፈርመው በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላችኋል ቴምር ፕሮፐርቲዎች ነን ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ ይያለን ነው ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ ይያላችሁ ዘና ይያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሩ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን ስልካችንን ከስር እናስቀምጣለን ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ አመሰግናለሁ